ተከታታዮች ሲምባ ዝም ብሎ ከራሱን እንግዲህ እንደማያሳወር ሲል ሂዶ ከሌላ ሰው ግቢ ከሆነ ግቢ ከፍቶ ይገባል ማለት ነው። በዚህ ማለት እንግዲህ ሴትዮዋ ያለችኝ አንድ ቲቪ ናት፣ እባክህ ምንድነው አይድሌ ምን መጣብኝ በማለት ተደናግጣ እንግዲህ እየተርበተበተች ትገኛለች ማለት ነው። እንግዲህ ምንም ነገር ሌባ ነው የመሰላት። እሱ ግን ራሱን ለማትረፍ ሲል ነበረ፣ ሰው እንዳይዘው ስለፈለገ ነበር ሌላ ግቢ የገባው ማለት ነው። በዚህ ማለት እንግዲህ ያለችኝ አንዲት እንትናት እኔ አንዲት ቲቪ ናት ሌላ የለኝም፣ ምንድነው የፈለከው ትለዋለች። እሱም ደግሞ ሌባ እንዳልሆነና ምንም እሷ እንደማይፈልግም ይነግራታል ማለት ነው። እንግዲህ እሱም ደግሞ ማስፈራራት ዝም ብሎ ይጀምራል ማለት ነው። ነይ ቀሚስሽን አውልቂ፣ ነይ ይሄ ያለሽ ወይ ወደ ውስጥ መግባት አለብኝ ምናምን እያለ እንግዲህ ማንገራገር ይጀምራል። እንግዲህ እሷም እንግዲህ ምን ልትሆን ስትለው ምን እንደማድረግ ላሳይሽ ነው እያለ ማስፈራራት ይጀምራል። እሷም እንግዲህ እኔ እናትህ ነኝ ልጅህ ነኝ፣ ልጅህ ባልሆን እናትህ እሆናለሁ፣ እባክህ በሴት ልጅ አምላክ ትለዋለች ማለት ነው። በዚህ ማል እንግዲህ በጣም በቃ እያለቀሰችና እየተንዘፈዘፈኝ እሺ ካልክ ምን አደርጋለሁ፣ ነፍሴን ብቻ ግን ተወኝ እያለች ትርበተበታለች ማለት ነው። በዚህ ማለት እንግዲህ ሲምባ እምልሽን የምታረጊ ከሆነ እኔ ምንም አላረግሽም፣ ምንም አትሆኝም፣ ብቻ ወደ ውስጥ እንግባ ይላታል። እሷም እሺ ብላ ወደ ውስጥ መግባት ትጀምራለች። ይህን የሚያደረገው እንግዲህ እሱ ነፍሱን ለማትረፍ ነው፣ ከውጭ እየተከተሉት ስለነበረ ለዛ ነው ማለት ነው። በዚህ ማለት እንግዲህ ሲምባ ልብስሽን አውልቂ ያላት ሌላ ነገር ሊያስገድዳት ሳይሆን የእሷን ልብስ እንድትሰጠው ነበር። ሴት መስሎ ራሱን ሊሸውት ስለፈለገ ነው። እና እየተከተሉት እየመጡም እሱን ለባብሶ ምን ብሎ የሴትዮዋን ልብስ ለብሶ ራሱን ጠማጥሞ ሴት መስሎ ሲሄድ መንገድ ላይ የሆነ ሰው አይተሻል ወይ ይሉታል ማለት ነው። እንግዲህ እሱም ጥቁር መላጣ ነው ወይ? አዎ። አይ አላየሁም በማለት ይመልስላቸዋል። እነሱም እንግዲህ እሱ ይሆናል ብለው ስላላሰቡ ትተውት ይሄዳሉ ማለት ነው። በዚህ ማለት እንግዲህ ስልክ እያወራ ከአካባቢው ተሰውረዋል እያሉ ስልክ እያወሩ እየተመላለሱ ያልፋሉ ማለት ነው። እንግዲህ እሱም እየሳቀባቸው መንገድ ላይ ቆሞ ሴት መስሎ ቆሞ እንግዲህ ተጠርጣሪ ሁሉ ወንጀለኛ ነው ወይ እያለ እየሳቀባቸው እንግዲህ እየሸወዳቸው ነው ማለት ነው። እዚህ ላይ እንግዲህ ወደ ሴት መስሎ አለባበሱን እንግዲህ ቀይሮ እነሱ እየተመላለሱ እንትን ቢሉም እነሱ ግን ሊጠረጥሩት አልቻሉም። እሱ ግን በመልበስ የሴት ልብስ ሸውዷቸዋል ማለት ነው። ብዙ ከመሮጥ ድኗን ማለት ነው። በዚህ ማለት እንግዲህ መጨረሻ በቃ ከእናቴ ቀሚስ ውስጥ ተገኘሁ ወይኔ መጨረሻ እንግዲህ እያለ እቺ ሴትዮ ደግሞ ቀሚስ የሰጠችው ይሄ ሁሉ ነገር ይለፍልኝ እንጂ ለሱ ቀሚስ ነው ማሰራላት ለእቺ ሴትዮ እያለ እያመሰገነ ይገኛል ማለት ነው። እንግዲህ በዚህ መሀል ኤርሚያስ መንገድ ላይ ቆሞ ባለበት ኑሐሚን ትሄድና እንግዲህ በጥፊ ትመታዋለች። በጥፊ ትመታውና ሲመስለኝ አንተ ጤነኛ አትመስለኝም፣ አንተ ጤነኛ አይደለህም ትለዋለች። እሱም ደግሞ ምን አጠፋው ምን አደረግኩ ይላታል። እሱም ደግሞ ምን ትሰራለህ ትለዋለች ማለት ነው። በዚህ መሀል እንግዲህ ኤሚ ብሎን ለማውራት ሲሞክር እሱም ደግሞ ኤሚ እድሜ ላንተ አሁንማ ጎርታት ክዳት ብዙ ነገር አደርሰህባት ክላሷን ቆልፋት ብቻዋን እማን ጋር አትገናኝም፣ እሷ ራሷን እየጎዳች ነው ትለዋለች ማለት ነው። ምክንያቱም እሱ እንግዲህ የልጅ እናት እያለው ብዙ ላይፍ አሳልፎ አሁን ደግሞ ኤሚን እየጎዳት ነው ማለት ነው። ኤሚ ማለት የኑሐሚን የባሏ እህት ናት ማለት ነው። እውነት ለመናገር ኑሐሚን በጣም ታማኝ ሰው ናት፣ በጣም ጥሩ ሰው ናት። በዚህ ማለት እንግዲህ እሱን ምንም ባልሰራው ነገር ሌላ ጠላት ገብቶ እንደዚህ ህይወቱን እያመሳቀለ እንደሆነ ቢነግራትም እሷ ግን በራስ ጥፋት ሌላ ሰው ወንጀል የለብንም፣ አንተ ነህ ማስተካከል ሁሉ ነገር ያለብህ፣ እኔ አንተን መስማት አልፈልግም፣ ውሸታም ወንድ ነህ ትለዋለች ማለት ነው። ኤርሚንም እንግዲህ እሱም
እኔ መጥፎ ሰው ነበርኩ፣ አሁን ግን ተለውጫለሁ፣ ከዛ ስህተቴ ተመልሻለሁ። ለምንድን ነው ይህንን ማንነቴን የማትቀበሉኝ? ኑሐሚን አንቺ እኔ ትቻለሁ አሁን ላይ አሁን አንቺ እንደምታስብኝ አይደለሁም ተለውጫለሁ ይላታል ማለት ነው። አንዳንዴ እንግዲህ ባለፈ ማንነት ሰውን መገመት አንችልም። የሰው ልጅ ይለወጣል። ማንም ከስተት ነው የሚማረው ማለት ነው። እንግዲህ ኑሐሚንም ሆነ ሌሎቹ ኤርሚያስ ላይ መፍረድ ያለባቸው ልጅቷን ኤሚን ሲጎዳት ነው። ዝም ብለው ግን ገና ለገና የጎዳታን ድሮ ማንነት ጥሩ አይደለም እና የጎዳታን ማለት አይችሉም ማለት ነው። እዚህ ላይ ራሷን እንድትጠብቅ ራሷን ጠብቃ ግን እንድታየው ማድረግ ይችሉ ነበር ማለት ነው። ይህን ግን አላደረጉም። እንግዲህ እሱም እምላለሁ ምንም ነገር አላደረኩም ቢልም እሷ ግን ልታምነው አልቻለችም። እንግዲህ ከዚህ በላይ አንተን ማመን አንችልም። የልጅቷ ስቃይዋ በዚህ የሚያልቅ አይደለም። በጣም ጎርታሃታን ይሉ ትለዋለች ማለት ነው። እንግዲህ ኤሚም መጥፎ ሁኔታ ላይ ነው ያለችው። እሷን ጥበቃ እሷና ኑሐሚንና ዝኑ እሷን እየጠበቋት እንደሆነም ራሷን እንዳትጎዳ ትነግሯለች ማለት ነው። እንግዲህ አመሰግናለሁ ብሎ እሱም መንገድ ሲጀምር አመሰግናለሁ ብሎ መሄድ ይጀምራል። እሷም ደግሞ ማል ትለዋለች። ኑሐሚን ማልልኝ ስትለው ኑሐሚን ሙሎላታል ማለት ነው። ኤርሚ እንግዲህ ምን አላደረኩም ብሎ ጥሩ ሰው ነኝ ካሁን በኋላ ለሷ ጥሩ ባል ለመሆን ነው የተዘጋጀሁኝ በማለት እንግዲህ በዚህም ምሎ ያረጋግጥላታል። እንግዲህ በጣም ደስ ይላል። የባለ እህትና ምራት እንግዲህ በዚህ ልክ እንትን ማለት በጣም መቀራረብና መጨነቅ በጣም ደስ ይላል ማለት ነው። ኑሐሚን ጥሩ ነው ያደረገችው። ስለ የኤሚ ህይወት ስላሳዘናት ነው ይህን ነገር እያደረገች ያለችው ማለት ነው። በዚህ ማለት እንግዲህ እሱ ምንም ነገር እኔ አልጎዳትም እምላለሁ፣ ምንም ከሌላ ሰው ጋርም ሌላ ህይወት አሁን ላይ የለኝም፣ ለሷ ታማኝ ነው ይላል። እንግዲህ ሂድ በቃ ከዚህ በማለት እንግዲህ ተሸኘዋለች። በዚህ መሀል እንግዲህ ዘወር ስትል ግን ባሏ በርቀት እያያት ነበር ማለት ነው። እና አሁን በርቀት ኑሐሚንን እየተከታተላት ነበረ። በዚህ መሀል እንግዲህ በጣም ተደናግጣ ቆማ ትጠብቀዋለች። እዚህ ጋር ደግሞ እንግዲህ ዝኑና ሊኩን ከውጭ ደርሶ ውጭ ቆይቶ ሲመጣ ዝኑ ተደናግጣ ምን ነው ልጄ ደህና አይደለም ወይ? ምንድን ሆነ? ልጄ ደህና ነው ወይ ትለዋለች። እሱም ደግሞ ችግር የማያጣው ልጅ እንግዲህ በዚህ መሀል ከቤታቸው ወይዘሮ ዝኑ ቤት እንግዲህ አንድ እማታውቀው ሰው በመግባት ምን ነው ችግር አለ ወይ ትለዋለች ማለት ነው። እሱም ደግሞ አዎ ልጅሽ የት ነው ያለው ይላታል። አይ ቆይቷል። ምን ነው ስትለው እሱም ወንጀለኛ ነው ልጅሽ ይላታል ማለት ነው። በዚህ መሀል ደግሞ ወንጀል እንደማይሰራ ብትነግረውም አንቺ የልጅሽ የወንጀል ተባባሪ ነሽ ማለት ነው በማለት እንግዲህ መጥፎ ቃላት ለመናገር ይሞክራል ማለት ነው። እንግዲህ እሷም የልጇን አሳልፋ መስጠት ስላልፈለገች አይ ልጄማ ወንጀለኛ አይደለም ትለዋለች ማለት ነው። በዚህ መሀል እንግዲህ ጩናን እንደምታውቃትም ሲጠይቃት እሷም አውቃታለሁ ትለዋለች። የዳጊ ፍቅረኛ ናት ይላታል ማለት ነው። እንግዲህ አጥርቶ የመጣ ሰው ነው። በዚህ መሀል እንግዲህ እሷ እኔ አይመስለኝም ምን የምታውቀው ነገር ስለሌላት አሳልፋ መስጠትም አልፈለገችም አይመስለኝም ስትለው ሞባይልን ሰርቀኛለች በማለት እንግዲህ ስለ ጩና ሌብነትም ይነግራታል ማለት ነው። እንግዲህ ልጅሽ ቀይ መስመር ነው ያለፈው፣ ልጅሽ ቀይ መስመር ላይ ነው ይላታል ማለት ነው። ዝኑም ደግሞ ቤት ከመጣ እንደቆየና ምንም አይነት ስለሱ ወንጀል እንደማታውቅ ትነግረዋለች ማለት ነው። በዚህ መሀል እንግዲህ በስልክ ብቻ እንደሚያወሩና ምንም የምታውቀው ነገር እንደሌለም ትነግረዋለች ማለት ነው። እንግዲህ ከአባቱ ጋርም ከተገናኘ እንደቆየና ምንም የምታውቀው ነገር እንደሌለ ነው እሷም የነገረችው። እንግዲህ በዚህ መሀል አንቺ ወንጀለኛ ነሽ፣ ወንጀለኛ እየደበቅሽ ነው ይላታል ማለት ነው። እንግዲህ እሷም ብዙ ችግር እንዳለባቸው እና ብዙ ፈተና ላይ እንደሆኑ ህይወታቸው ምንም እንደተመሰቃቀለም ትነግረዋለች ማለት ነው። እንግዲህ እሷም ደግሞ
እንግዲህ በዘማድ እንግዲህ ጩና እዳ አለባት ይላታል ማለት ነው። እንግዲህ ጩናም ይህንን ወንጀል እየሰራችው የነ ዝኑ ልጅ አዟት እንደሆነ ነው ጥርጣሬያቸው። እንግዲህ የዝኑ ልጅም እንደዚህ አይነት እንደማያደርግና ልጇ ደግሞ ቆንጥጣ እንዳሳደገች ጥሩ ልጅ እንደሆነም ትነግረዋለይ። እሱም ደግሞ መኪና ውስጥ እንግዲህ አስፈራርቷት ነው ይሄን ነገር ያስደረጋት ነው የሚለው ሰውየው ማለት ነው። አስፈራርቶ ነው ይህንን ወንጀል እንድትሰራ እንድትሌብነት እንድትሰርቅ ያደረጋት ልጅሽ አስፈራርቷት ነው። ስለዚህ ልጅሽ አለበት ከዚህ ወንጀል ይላታል። እሷም ደግሞ በጣም ተደናግጣለች። እንግዲህ ደግሞ ልጁንም ደግሞ ይህን እንዲያደርግ አባቱ አዞት ይሆናል ይላታል ማለት ነው። ሲምባ ደግሞ ይህን ነገር አያደርግም፣ ሲምባ እንደዚህ የሚያደርግ ሰው አይደለም፣ የሰው ገንዘብ አይፈልግም ትላለች ማለት ነው። በዚህ ማል እንግዲህ እራሱ የገደለውን ሰውም እኔ እንደገደልኩ በማስመሰል ወንጅሎኛል። አንገቱ ላይም ስለት ደቅኖ ድምፅ እየቀዳ አንገቴ ላይ ድምፅ እንትን ስለት ደቅኖ ድምፅ እየቀዳ የውሸት ሪካርድ ይዞብኛል ይላታል ማለት ነው። በዚህ ማል እንግዲህ ወይን ሲምባ እንዴት እንደዚህ ያደርጋን በማለት በጣም ትናደዳለች ማለት ነው። እንግዲህ በዚህ መሀል ዝኑ ተገቢ ጥያቄ ነበር የጠየቀችው። ይህንን ወንጀል ካልሰራ አንተ ምን ያስፈራህን ነበር ያለችው። እውነት ነው። አንድ ሰው ሌላ ሰው የሰራውን ወንጀል እኛ ልንጨነቅበት አይገባም። ይህንን ነገር ደግሞ ምን አስጨነቀህ ብላ ትጠይቀዋለች ማለት ነው። እሱም እንግዲህ ከአሁን በፊት እንግዲህ የእሱ ልጅ ደፍሮ የታሰረን ሰው አስፈራርቶት እስር ቤትም እንዳስገባውም ይነግራታል ማለት ነው። እሷም ደግሞ ሲምባ ባልሰራው ወንጀል ይህን ያህል መንገላታት የለበትም ነበር፣ በጣም ያሳዝናል ትለዋለች ማለት ነው። እሱም ደግሞ ሰውየው የታወቀ ወንጀል ነው፣ መታሰር መቀጣት ሲገባው ነው ይላታል ማለት ነው። እንግዲህ እዚህ ላይ ሲምባን በወንጀል እየወነጀለው ነው ማለት ነው። እንግዲህ ሰውየው በጣም ወንጀለኛ እንደሆነም አንቺን መካድ አቺም ይላታል ማለት ነው። ሰውየው ወንጀለኛ ነው፣ አንቺም ለምንድነው ማታሚ ነው እያላት ያለው